አንተኮ አትረባም ወይም ደግሞ አንተኮ ዋጋ የለህም የሚለው አይነት ድምጾችን በህይወቴ በቃ በደንብ መስማት ጀመርኩ። ሌሎች ስበው ወደ ድባቴ ውስጥ ዲፕሬሽን ውስጥ እየገባሁ መጣሁና all of a sudden ህይወት አልጥምህ አለኝ። በቃ ምንም ሳየው አይመጣም። እግዚአብሔር ስህተት አይሰራም፣ ግን አንድ ስህተት ሰራ። እኔን ፈጠረኝ። 12ኛ ክፍል ያለው ሪፍሌክስ አደረግ ያለፉትን 3 ዓመታት እንዲሁ እያለቀስኩኝ በጣም ዲፕሬስድ ሆኜ ራሴን ለማጥፋት ብዙ ጊዜ ሙከራ ያደረኩባቸው ጊዜዎች እስከ መጨረሻው ድረስ ማለት ነው። በጣም ብዙ መድኃኒት ቤት ውስጥ ማገኘው ኤክስፓየር ሁሉ ያደረገ ኢንቴንሽናሊ ሲክ እያደረኩኝ አንድ ላይ ወስድ ነበር እና በጣም ወደኋላውን ሳይ በቃ መሞት ነበረ በኪሮዌል። ለምንድን ነው የተረፍኩት ስል በቃ እግዚአብሔር ነው። ምንም አልሆንም ነበር። እነዛን መድኃኒቶች እየዋጥኩኝ የሆነ ሊቨር የሆነ ፌሊየር ሊያጋጥመኝ በሚገባ አይነት ሌቭል ማለት ነው። ግን ምንም አልሆንም ነበር። አንድ ማይረሳኝ ከመጡ ሰዎች ውስጥ አትሊስት አንዷ ማስተዋል አለም ትባል ነበር እና somehow ልቤ every time በምንማርበት ጊዜ ቤተክርስቲያን ላይ ነው ፎከስ። ማስተዋል ደግሞ ስትመጣ ቤተክርስቲያን ላይ በደንብ ተጽዕኖ ካመጡ ሰዎች ውስጥ ሲባል ቃል ማዋራት ይኖሩ አልኩኝ ማለት ነው። የራሳቸው ቤተክርስቲያን ሄደው ስለ ተልእኮ ማስተማር ጀመሩ። እነሱ ራሳቸው በህይወታቸው ለውጥ መጣ። ሚስዮናውያንን መደገፍ ጀመሩ። ብራቸውም ራሱ ለእግዚአብሔር ተልእኮ የሚያገለግል ሆነ። ጸሎታችን ተለወጠ። ይሄ ኤግዛክትሊ ነው ያየሁት በህልሜ አለች ማለት ነው ከኢንተርኔት። እዛ ሰርች ስናደርገው ያ ቦታ እንትን ነው ማለት ነው ቱርክ ነው። እና ቱርክን ደግሞ ሄደን ስናይ ቱርክ 0.01% ነው አማኞች በመካከል እና ኮምፕሊትሊ ሙስሊም ኔሽን ነው። የእናንተን ቲም በደንብ አውቃለሁ ማለት እንዴት ኢንፍሉዌንስ እንዳረካቸው ሞቢላይዝ እያረካቸው እንደነበረ። እነሱም አሁን ለምሳሌ አማኒንም ቸርች ላይ በደንብ እሱ ራሱ ይሰራ እንደነበረ ሁላቸውም በእያንዳንዱ ባላቸው ነገር ሁሉ እንዴት ሚሽን ላይ ኢንጌጅ እንዳደረጉ አውቃለሁና የመጀመሪያው ግን ቤተክርስቲያንና ወላጆች ልጆቻቸውን ከመንፈሳዊ አንፃር እና ከሌሎች አንፃር የሚሰሩት ስህተት ምንድነው? ሁለት ስህተቶች ተጠቅሳለሁ። የመጀመሪያው ስህተት ምንድነው? አስቀድመው ልጅ የኔ ነው ብለው ሲያስቡ እዛ ጋር ይሳሳታሉ። ቤተክርስቲያን ላይ በደንብ የነበራት ተጽዕኖ መልካም ነበረ። እዛ ሴም የሚባለው ፕሮግራም ገብታ ከዛ እዛ የተማረችውን ቤተክርስቲያን ላይ ደግሞ በደንብ በማስተጋባትና እዛ አካባቢ የነበሩ ሰዎች በሙሉ በደንብ ተስተባበሩ፣ ሞቢላይዝድ ሆኑ። ለተልእኮ ያላቸው ልብ በጣም እየቀና መጣና በሷ ጉባኤ ላይ የነበረው ህዝብ አንድ ላይ ሆኖ ብር እያደረገ እየሰበሰበ ሚስዮናውያን መላክ ጀመሩ። ወዳልተደረሱት መላክ ጀመሩና እሱን ኤክስፒሪየንስ በተወሰነ መልኩ ሲጠቅሱት እዚህ ይለኛልና በቃ እቺ ልጅ ማናገር አለብኝ፣ እኔም ቤተክርስቲያን ላይ ለመስራት ነው ማስበው ምናምን እየጠየኳት እና ሳወራት በጣም ብዙ ነገሩን እኔ ምንም አላረኩም ነው የምትለኝ ማለት እኔ በጣም የነበረው በቃ ፊት ለፊት ሆና ምናምን ስትመራው ምናምን ነበርና የእውነትም ኦቢዲየንስ ነበር። በቃ እሷ የምታዘዝ ብቻ ነበር የነበረባት እና እሷ በነበረችበት ዩኒቨርሲቲ ላይ የነበረ የተማሪዎች የአስተማሪዎች ከፍተኛ አስተማሪዎች ህብረት ነበረ። እዛ ላይ እሷ የተማረችውን በህብረት እንዲያጠኑ ሲደረግ አስተማሪዎቹ የተለያዩ አጥቢያ ቤተክርስቲያን ነበሩ። ከዛ እነሱም ደግሞ እየሄዱ ፓስተሮች ምናምን የነበሩ ስለነበሩ ጉባኤ ላይ እንዲጠና የተለያዩ መጽሐፍቶች አሉ። ፍለጋ የሚባል እንደገና ደግሞ ትሬኒንጎችም አሉ ካይሮስ የሚባሉ እስከ 4 ቀን እስከ 2 ቀን ምናምን ደግሞ እንዲሁ በየሳምንቱ አንድ እየተገናኘ ይጠናል እና እሱ እንዲጀመር ምክንያት ሆኖ በቃ ብዙ ሰው መንቀሳቀስ ጀመረ እና እሷን ነው እግዚአብሔር የተጠቀመው ደስ የሚል ኢኒሺዬቲቭ እንዲወሰድ ተልእኮ እንዲቀጥል እሷን እንደተጠቀመው እና ብዙ የተጠቀሙት መስሎኝ አልሰማኝም። ከዛ ግን
ምን ተፈጠረ በቃ እሱን ተውኩኝ ስራ ገባሁ ኤንጂኦ ላይ ነበር የገባሁና የልጆች የማገልገል ልብ ስቲል ስለነበረ የገባሁበት ኤንጂኦ ልጆችን ነበር እናገለግለውና በየሳምንቱ ይመጣሉ እናስተምራቸዋለን ከባይብል እናስተምራቸዋለን ሴኩላር ትምህርት እናስተምራቸዋለን ጌም እንጫወታለን እናዝናናለን ለዚህ አይነት ነገር ሰፖርት እናደርጋለን እሱን ነገር ነበር እናደርገው እሱን እየሰራሁኝ አማን የሚባለውን ሃይ ስኩል ላይ እኔን ወደ ጌታ እንድበረታ ያደረገኝን አንድ ቀን እንዲሁ ዝብዬ ካዝዋል ያገኘሁት ቤተክርስቲያን ላይ ደግሞ ያለኝን ኢንፎርሜሽን በልጆች አገልግሎት አድርጌያለሁ ግን ስቲል ስለተልኮ ማውራት በደንብ ማስተማር ውስጤም አለና አማን የሚባለው ልጅ አግኝቼው እንዲሁ አንድ ቀን እንዴት ነበር ክረምት ጠፋህ ምናምን ብሎኝ ምን እንደተማር ልንገር አልኩኝና የሆነች ዊንዶው ትባል ነበርችና ሱን ምንም አልነበረም ናፕኪን ነበር ናፕኪን አነሳውና ካፌ ላይ ነበር እስኪብርቶ አወጣሁኝ እዛ በአራት መስኮቶች አይነት ነገር ሲምፕል ዲዛይን ናት እሷን አካፈልኩት የእግዚአብሔር ቃል ስለ እግዚአብሔር ክብር እግዚአብሔር ህዝብ ሁሉ ወደሱ የመጥራት ናፍቆትን ነው የሚያወራው እና ወጥ የሆነ መጽሐፍ ነው የእግዚአብሔር ዓለም ይሄንን ይመስላል አሁን ያልተደረሰው ህዝብ ከዛ ደግሞ ከእግዚአብሔር ጋር እንዴት አብረን መስራ ሐሳብ ሼር አደረኩት ማለት ነው ያለ በጣም ነው የሚገርመው አብረን ለምን አናጠናም የሆነ ጥናት አለ ምናምን አልኩት አንተ የተወሰኑ ሰዎች ይዘናል እንመጣለን አልኩት ሳታናስበው 6 ሰዎች ሆነን እዛ አንድ አመት ከግማሽ የሚቀጥለው actually don't almost 2 years የሆነ ህብረት አንድ ላይ መስርተን every ሐሙስ ይጎ ቤተክርስቲያን እየተገናኘን ስለ ተልእኮ ማጥናት ጀመርን ግቢ ላይ ነበረ ሰው ነበረ አማን ነበር ሌሎችም ነበሩ በጣም ደስ የሚል በጣም በሚያስደንቅ ሁኔታ በጣም ደስ የሚል ቆይታ አደረግን ስለ ተልእኮ በጣም እየተማርን እነሱ ደግሞ በራሳቸው ቤተክርስቲያን ሄደው ስለ ተልእኮ ማስተማር ጀመሩ እነሱ ራሳቸው በህይወታቸው ለውጥ መጣ ሚስዮናውያንን መደገፍ ጀመሩ ብራቸውም ራሱ ለእግዚአብሔር ተልእኮ የሚያገለግል ሆነ ጸሎታችን ተለወጠ መጽሐፍ ቅዱስን የምናይበት ሁኔታ ተለወጠና ሌላ ሰው ጆርኒውን ሲያደርግ ሙቭ ሲያደርግ ከዚህ ኖሚናል ከሆነ ራስ ወደድ ከሆነ አይነት አኗኗር ለእግዚአብሔር ክብር ኮምፕሊትሊ ደግሞ ሲለወጥ ማየት በጣም ያስደንቅ ነበርና በዚህ አጋጣሚ አንድ ሜቲ የምትባል በጣም ጥሩ ጓደኛ ነበረችኝና እሷ ጋር እንዲሁ በህልም የሆነ ነገር ታያለች በህልም እንደዚሁ እያጠናንና የሆነ የሚገርም ተራራ ተመለከትና ወደዛ ስትጠጋ እዛ የነበሩት ሰዎች ይጠጓትና እሷን ኢንቫይት አድርገዋት እነሱን እስከምትመስል ድረስ ስትመሳሰል ታያለችና ለኛ ነግራን ትንሽ ኢንተርኔት ላይ ምናምን ተራራ ለማየት ሞከርን ማለት ነውና አንድ ሰሞን ስናሳይ ይሄን ተራራ ይሄ ኤግዛክትሊ ነው ያየሁት በህልሜ አለች ማለት ነው ከኢንተርኔት እዛ ሰርች ስናደርገው ያ ቦታ እንትን ነው ማለት ነው ቱርክ ነው እና ቱርክን ደግሞ ሄደን ስናይ ቱርክ 0.01% ነው አማኞች በመካከለና ኮምፕሊትሊ ሙስሊም ኔሽን ነው ስለዚህ ያልተደረሱ ናቸው በጣም ገረመን እየጸለይሽ ደግሞ ስትመጣ በደንብ ለቱርክ ያላት ልብ እያደገ ሸክም እየተሰማት መጣ ማለት ነውና እግዚአብሔር በዛ በኩል እንደጠራ ታወቀች እንደውም እኔና እሷ አንድ ጊዜ የሆነ ቦታ ቁጭ ብለን ወደ ቱርክ የተላከ ሚስዮናዊ ቆሞ ሲያወራ ነበረ እና ወጣት ትውልዶች እንዴት አሁን እየተነሱ ነው ማለት በተወሰነ መልኩ እግዚአብሔር ስራ አሁን በእነሱ በወጣቶች በኩል እየገባ ነው ብሎ ሼር ያደረገ ነው ያየውን ነገርና መጨረሻ ላይ እኛም እኮ እንደዚህ ሆኖ በህልም አይታ ምናምን ብለን ስቶሪውን ሼር ስናደርገው በጣም ይገርማቸዋል ያየችው በህልሟ ተራራ ያየችው ካፓዶሻ የሚባል ስፍራ አለና እዚህ ተራራው ስር አንደርግራውንድ ላይ ክርስቲያኖች አዲስ ክርስቲያኖች እዚህ ነው የሚያመልኩት ዋው ተደብቀው ምናምን ነገር አለና በጣም ተደነቀን ይሄ የበለጠ ጋድ ሊድ እያደረገ ነው ምናምን ብለን በዛው ሰሞንኛ ደግሞ አንድ ኢትዮጵያዊ የሆነች ሴት የሆነች ቱርክ መታ የምታገለግል ሰው እንፈልጋለን ሚል ሁሉ ድምጽ
ማለት ድምጽ ሳይሆን ጥሪ ከሆነ ፓስተር ምናምን ሁሉ እየመጣ ነበርና ብዙ በሮች መከፈት ጀመሩ ግን ያው ትክክለኛውን በር እስከምታገኝ እየጸለየች ነው እስካሁን እና አንድ ወዳጄም አለ እንደዛም የሆነ ልክ ያ ቡድን አንድ አመት ከተወሰኑ ወራት ከቀጠልን በኋላ ደግሞ ሌላ ቡድን ደግሞ አብረን 6 ሆነን ድጋሚ እንደዚሁ ጀመርንና ጸሎት በጣም ዳይናሚክ ነበረ በተለይ ያልተደረሱትን ኮንሲደር አድርጎ መጸለይ እግዚአብሔርን ዓለም ዲስከቨር ማድረግ አብሮ ማጥናት ሚሽነሪዎችን መላክ በጣም ደስ የሚል ነበርና አንዱ ወዳጄ በዛ ግሩፕ ላይ የነበረው ዮሴፍ የሚባል ነበርና ስራ ራሱ ወደ አረብ ሀገር ኢንቴንሽን ሆም ብሎ እዚህ ወይም የተለያየ ሀገር መምረጥ በሚችልበት አጋጣሚ ግን ተልኮን በማሰብ ሚሽንን በማሰብ ወደዛ ይመጥ ነበርና እኔ ሳላስበው ፓሽን የሆነው አገኘሁት ሌሎችን ማስተማር ሌሎችን ስለተልእኮ ማስታጠቅ ፓሽን የሆነ አገኘሁትና ልጆችም የኔም በጣም ልቤ ላይ ነበረ ስለነበረ ማነው ኢቫንጀሊካል ቴዎሎጂካል ኮሌጅ ኢቲሲ ተብሎ በለምድ የሚጠራው እዛ ሳር ቤት አካባቢ እዛ ሆሊስቲክ ቻይልድ ዴቨሎፕመንትን ተማርኩ ማለት ነው እና አሁን ቤተክርስቲያኔ ላይም ባለኝ ቆይታ ተልእኮን የሚለውን ሐሳብና የልጆች አገልግሎትን አብሮ ለመስራት በጣም እሞክራለሁ ያንን ነው ማድረግም ወደፊት ማስበውና ሁለቱ ነገሮች በጣም እየደመቁ መጡ በህይወቴ ያ ደግሞ አገልግሎት የሚለውም ስቲል ልቤ ላይ በደንብ እየጨመረ መጣ እንግዲህ ኤንጆ ላይ እየሰራው ነበረ የነበርኩበት ደግሞ የተማርኩበት ይሄን ፕሮጀክት ያሳልፈን የሚባለውን ፕሮጀክት ያሳልፈን ደግሞ ሆርን ኦፍ አፍሪካ የሚባል ኦርጋናይዜሽን ነበር እዛ ላይ ቮለንቲር እያደረኩ ነበረ ትንሽ ቆይቼ በደንብ እየገባሁበት መጣው በዛ ማስተማሩን አብሬ መሳተፍ ጀመርኩ ማለት ነው የተወሰኑ አመታት አልፈው ስቲል ስራ ላይ ኤንጌጅ አድርጌ አንድ 7 አመት አይ ቲንክ አድላው 7 አመት አለፈና ኋላ አሁን ፉል ታይም በአጠቃላይ ሚሽን ሞቢላይዜሽን ላይ ሌሎች ክርስቲያኖችን ስለ ተልእኮ ማስተማር በሚለው ሐሳብ ላይ ነው አሁን ተሰማርቻለሁት በማመልክበት ቤተክርስቲያን ደግሞ የልጆች ቤተክርስቲያን መሪ ነኝ እንደገና የወጣቶች ቤተክርስቲያንንም አብሬ ያስተባበርኩኝ አገለግላለሁ ማለት ነው አይ ነው እነዛ ሁለቱን አንተ የጀመርካቸውን ቲሞችን በደንብ ነው ማውቃቸው ያው ተጋውታውቃቸው ፉል ታይም የነበሩ ሰዓት የኔን ስም ይዘው የሚጸልዩ ነበሩ እና ደግሞ አንዷንም ደግሞ አስታውሳለሁ ከእናንተ መሃል በቃ የሆነ በጣም ነው የሚያምረው ቀሚሱና ያንን ቀሚስ እንግዲህ አዲስ ነው ገዝታ ምናምን ለራሷ ማለት ነው እና በቃ እናሳይ ውስጤ ላይ አንቺ ነው የምትመጪው እና ይሄንን ቀሚስ ላንቺ ልሰጥሽ በውስጤ ውስጥ አስቤያለሁ ምናምን ብላ እንደዛ ያረጋሽ ነበር ምናምን አይነት ነገርና አሜዚንግ አዎ በጣም የእናንተን ቲም በደንብ አውቃለሁ ማለት እንዴት ኢንፍሉዌንስ እንዳረካቸው ሞቢላይዝ ያረካቸው እንደነበረ እነሱም አሁን ለምሳሌ አማኒንም ቸርች ላይ በደንብ እሱ ራሱ ይሰራ እንደነበረ ሁላቸውም በእያንዳንዱ ባላቸው ነገር ሁሉ እንዴት ሚሽን ላይ ኤንጌጅ እንዳደረጉ አውቃለሁና ያ ደግሞ ያንተ ተጽዕኖ ነው አይ ቲንክ ከካምፓስ ሚሽን ሞቢላይዜሽን ከወጣንም በኋላ በደንብ ቶሎ እንደዚህ አገልግሎት ላይ ምናምን እንትን ያደረከው አንተ ነህ ብዬ አስባለሁ ማለት ሞቢላይዝ ማድረግ እንደዚህ ቲም ማዋቀር ላይ ምናምን ጎበዝ ነበርክና ካንተም እያየን መሰለኝ ሌሎቻችን እንደዛ እንትን እያለን የነበረው በጣም ቆንጆ ነገር ነው አመሰግናለሁኝ ሼር ስላረከን ማለት ነውና ሌላ ማንሳት የምፈልገው ሐሳብ አውቃለሁ በጣም ልጆች ተወዳለህ ይሄው ጌም ከየት እንደሚመጣልህ አላውቅም ብዙ ጌሞች አሉ ኢቭን ቲኔጆች ጋር እንኳን አልፋን ራንት ስናረግ አስታውሳለሁ የተለያዩ ጌሞችን ታጫውት ነበር ምናምን አይነት ነገርና እንዴት ነው ያ ተሰጥኦ ያ ኤንጌጅመንት እንዴት ነው የመጣውና ቤተክርስቲያንስ ልጆች ላይ እንዴት ነው መስራት ያለባት ለታስባለህ ያው አብዛኛውን እናውቃለን አብዛኛው ሰው ማለት በቸርች ያደገ ልጅ ከሆነ ያው ሰንዴ ስኩል የግድ ያልፋል በሰንዴ ስኩል ላይ
እና ምንድነው እሑድ ጉባኤ ላይ ለጥቂት ደቂቃ እንማራለን። ያው እግዚአብሔርን ቃል እንማራለን፣ ግን ከሚሽን አንጻር የምንማረው ነገር የለም። እንዲህ ማለት ሚስዮናዊ ሆኖ የሄደ ሰው ታሪክ አናውቅም። እንደዛ አይነት ነገሮች አሉና ለቤተክርስቲያን ለወላጆች እና ለአሳዳጊዎች እንዴት ነው ልጆቻቸውን ማሳደግ ያለባቸው? እንዴት ነው ለእግዚአብሔር መንግስት ልጆቻቸውን ኮንትሪቢዩት ማድረግ የሚችሉት? የእግዚአብሔር መንግስት ላይ የሚሰሩ ልጆች ማድረግ የሚችሉት እንዴት ነው ብለህ ታስባለህ? እና ያው በትምህርትም እሱ ላይ ስላሳለፍክ ብዙ ነገር አንተ ጋር እንዳለ አስባለሁ። እንትን ነው በጣም ሰፊ የሆነ ቶፒክ ነው። ግን በቀላሉ አንድ የሚረዳ ነገር እንኳን ለመናገር በተለይ የቤተክርስቲያንና የልጆችን አስተዳደግ ጉዳይ ካነሳን በጣም ኢንቴንሽናል መሆን ያለብን ከኛ ልማድ ለምሳሌ እንነሳ። በእኛ በሀበሻ በሚለው ኮንቴክስት ውስጥ አንድ ልጅ ልብስ ከለበሰና ምግብ ከበላ አድጓል፣ በቃ ምንም አልጎደለበትም አይነት ስሜት ሊኖር ይችላል። ግን ሁለንተናዊ የሆነ ድጋፍ ይፈልጋል ልጅ ከማህፀን ጀምሮ አንስቶ all the way development እስከሚሄድበት of course እናድጋለን። ግን እስከ 13 ዓመት በጣም ቴንደር ኬር ነው የሚያስፈልግ፣ በደንብ መታየት አለበት አንድ ልጅ። እና ግን በምን ዴቨሎፕ ያደርጋል፣ በምን ነው እያደገ የሚቀጥለው ካልን በአካል አለ፣ በስሜት አለ፣ እዛ ደግሞ በእውቀት ኮግኒቲቭ በምንለው በሱም ያድጋል፣ በመንፈሳዊ ነገርም ያድጋል፣ በማህበራዊ ህይወትም ያድጋል። አምስቱ ሶሻል፣ ስፒሪቹዋል፣ ኢሞሽናል፣ ኮግኒቲቭ እና እንደገና ፊዚካል ነው። አብዛኛውን ጊዜ እኛ ጋር የተለመደው በቃ ጥሩ ልብስ መልበስና ምግብ ጥሩ ከበላ ምንም አይሆንም የሚሉት ነገሮች ናቸው። ሌሎች ስሜታዊ የሆነው ዴቨሎፕመንት፣ ስፒሪቹዋል የሆነው ዴቨሎፕመንት ሁሉም ይመጣው ኢሚዲየትሊ ከሚያገኘው ከቤተሰቡ ሳይሆን ከሌላ አውትሳይድ ከሆነው ሪሶርስ ነው። ብዙ ጊዜ ደግሞ ሮንግ የሆነው ነገር ነው የሚያገኛቸው። ለምሳሌ ከመንፈሳዊ አይነት የሆነ ቅርጽን ለመያዝ አንድ ህፃን ልጅ ገና ሲወለድ እግዚአብሔር የሚለውን ኮንሴፕት ኮምፕሪሄንድ ላይረዳ ይችላል። ግን ለሱ አምላኩ የሚመግበው ነው፣ ምግብ የሚሰጠው ነው። እና የመጀመሪያ የልጅ ኮንቴክስት ፋሚሊው ነው። ፋሚሊው የሚያደርገው እያንዳንዱ ነገር ልጁ ላይ ኢንቨስትድ የሚሆንና አብሮት የሚያድግ ነገር ነው። እንግዲህ እግዚአብሔር ቃል ልጆች ስጦታ እንደሆኑ ይነግረናል። እኔም ደግሞ ከልጅነቴ ጀምሮ ዶክተር መሆንም ሳስብ የልጆች ዶክተር የመሆን ነበረ ፍላጎቴ። አይ ቲንክ ሳምቲንግ እግዚአብሔር የሰጠኝ ነገር ስለሆነ በሱ በጣም ደስ ይለኛል። የልጆችን ነገር ሳስብ በጣም ኤምፓወርድ ነኝ፣ አይደክመኝም፣ ደስ ይለኛል። እንደገና ደግሞ ሰዎችን ስለተልኮ ማስተማር እሱም የኔም ፓሽን ስለሆነ ሁለቱን አንድ ላይ አድርጎ የመስራት ሐሳብ አለኝ። የመጀመሪያው ግን ቤተክርስቲያንና ወላጆች ልጆቻቸውን ከመንፈሳዊ አንጻር እና ከሌሎች አንጻር የሚሰሩት ስህተት ምንድነው? ሁለት ስህተቶች ተጠቅሳለሁ። የመጀመሪያው ስህተት ምንድነው? አስቀድመው ልጅ የኔ ነው ብለው ሲያስቡ እዛ ጋር ይሳሳታሉ። ልጃቸው የእግዚአብሔር ሆኖ በእነሱ ላይ አደራ የተሰጠ ነው እና ቤታችን ውስጥ ያለ ዲሳይፕል የምናደርገው ደቀ መዝሙር እንድትሆን የተሰጡና ናቸው። ሁለተኛው ደግሞ ቤተክርስቲያን አንድ ልጅ ይዤው ስለሄድኩኝ በሳምንት አንድ ቀን ለ2 ሰዓት መታከል ጊዜ ስለሄድኩኝ ያ ልጅ እኛ እንደምናስበው እንደ ወላጅ ጥሩ የሚባል ቦክስ ውስጥ ይገባል። ለዛ ማለት አይደለም። የሰው ልጅ ኮምፕሌክስ ነው። በጣም ብዙ ሐሳብ፣ የተለያየ የሚያሳልፈው ኤክስፒሪየንስ፣ የቤተሰቡም የጓደኞቹ ራሱ ደግሞ ከሚሞክራቸው ነገሮች ሁሉ የነዚህ ሁሉ ድምር ነው። ስለዚህ በዛ አይሰራም እና የመጀመሪያው
ልጅ የኔ ነው ብቻ ብለን እያሰብን ከሆነ ያው እንደ ሰንዴይ ስኩል አስተማሪም ልጆችንም ሳይንሱንም እንዳጠና ሰው ብለን ምንል ከሆነ ሊሚቴሽን እናስቀምጣለን እኛ ላይ እግዚአብሔር ለነሱ ያሰበላቸውን ስፍራ እንዲደርሱ completely አሳልፈን በመስጠት መጀመር አለብን እዛ ባላደሮች እንደሆንን አብሮ ልክ ወላጅ እንደሆንኩት አብሮ መጮህ አለበት ባላደራ ነኝ እና ኢየሱስ ክርስቶስ ወደዚህ ምድር በመጣ ጊዜ በማርያምና በዮሴፍ መካከል እናትና አባት እንዲሆኑት በምድር እንዲሆኑት ስለዚህ ማለት ኳሻኮር አይነት የያዘው ኢየሱስ አይደለም የተሰጠን ገብቶሻል ኒውትሪሽን ያገኘ ነው ጤናው የተጠበቀ ነው በመንፈሳዊ ህይወቱ ፌድ የሆነ ነው የእግዚአብሔር ቃልም እንደሚነግረን በሰዎችም በእግዚአብሔር ፊት በሞገስ በአካል እንደገና ደግሞ ባለው ሁሉ እንዳደገ ነው ይነገር ስለዚህ የኃላፊነት እንዳለብን ማሰብ አለብን እና just because ጥሩ ምግብ ብቻ ስለበሉ በሚለው ሳይሆን በሁሉም ዲቨሎፕመንት መደገፍ አለብን in terms of ደግሞ ልጆቻችንን ለእግዚአብሔር ስራ በማብቃት ደቀ መዝሙር የሚደረጉ አንድ ያልደረስናቸው ሰዎች እንደሆኑ ማሰብ አለብን ለነሱ በደንብ እንክብካቤ መስጠት አለብን አንድ እንደውም መጽሐፍ ቅዱስ ላይ ልጆችን ዲሳይፕል ለማድረግ በጣም ፕሪንሲፕል የሆነ ቀላል የሆነ እንደገና ደግሞ እዛው ፊት ለፊት የተጻፈ ቃል አለ እንደውም ማንበብ ከቻልኩኝ መጽሐፍ ስላለ መጠቀም ዘዳግም ምዕራፍ 6 ዘዳግም ምዕራፍ 6 ቁጥር 9 ከላይ ከፍ ብዬ እንደውም ባነበው አይ ቲንክ ጥሩ ነው እንዲህ ይላል አምላክህን እግዚአብሔርን በፍጹም ልብ በፍጹም ነፍስህ በፍጹም ኃይል ውደድ ዛሬ የምሰጥህን እነዚህን ትእዛዛት በልብህ ያዝ ለልጆችህም አስጠናቸው መጀመሪያ እግዚአብሔር ትእዛዝ ሰጠ ከዛ ደግሞ ለልጆች አስጠናቸው ከዛ የሚያስጠናበትን መንገድ ሁሉ ይሰጣል በቤትህ ስትቀመጥ በመንገዱም ስትሄድ ስትተኛና ስትነሳ ስለነርሱ ተናገር በእጅ ላይ ምልክት አድርገህ እሰራቸው በግንባር ላይም ይሁኑ በቤትህ መቃኖች በግቢህም በሮች ላይ ጻፋቸው ይላልና እነዚህ ነገሮች ስናይ these are everyday things everyday ስናልፍ ምናየው ስንጫወት ምናረገው አብረን ምን ሆነው ማለት እንደ ሴሽን አይደለም like ጉባኤ ላይ ልጆች መተን ማነው ትልልቅ ሰዎችን ጉባኤ ላይ ለረጅም ሰዓታት ልንሰብካቸው ምናምን እንችላለን ፕራይመሪሊ ሊማሩበት የሚችሉበት መንገድ ያም ሊሆን ይችላል ለልጆች ግን ስንመጣ ኢንቴንሽናሊቲ በጣም ማተር ያደርጋል ሆም ብለን በእያንዳንዱ በሚያደርጉት ነገር አብሯቸው የሚዋሃድ ነገር እንዲሆን ማድረግ አለብን መኪና ውስጥ የነዳ ወላጅ ከልጆቹ ጋር ስለ እግዚአብሔር ቃል ካዡዋል አድርጎ ማውራት ቢችል ካዡዋል አድርጎ ማለት እነዚህ የምታያቸውን ነገሮች እስቲ መንገድ ላይ ፍጥረታትን የትኛው ነው የምታደንቀው ውሻት ወዳለው ወይ ዛፍ ይሄኛው ቀለሙ ሲያምር ምናምን ግን ይሄንን የሰራው ማን ነው አይነት ኮንቨርሴሽኖች እነዚህ ኮንቨርሴሽኖች የታሰበባቸው ከሆኑ ይሆናል ጌም ስንጫወት አሁን ለምሳሌ የሆነ ጊዜ እኔ ልጆችን ጌም ማጫወት ነበረብኝና እንዲሁ ራንደምሊ ነበር ጠርተውኝ የመጡትና እዛ በኋላ ምን አደረኩኝ ይሄ አይስ ዋተር አይነት ነገር ፍሪዝ ምናምን አድርገው የሚያረጉበት ነበርና አንድ ግድግዳውን ኮርነር ይሄ እግዚአብሔር የሰጠን ስፍራ ነውና ወደዚህ ከመጣን ከሚያሳደን ሁሉ እንጠብቃለን አይነት ነገር አልኳቸውና አንድ ደግሞ ተለቅ ያለ ልጅ ነበር እሱ አሳዳጅ ሆነ የሆነች ማስክ ነገር ሰጠነውና እሱ ምናምን ነገር ሲል ሲያሳድዳቸው ይሄዳሉና ምንድነው የሚያደርጉት ከመያዛቸው በፊት ቀድመው እዛ ቦታ ላይ ሄደው ተንበርከከው ከጸለዩ ያመልጣሉ እንደዛ ካላደረጉ ግን ኦልቲሜትሊ ሊያዙ ይችላሉ እሱ ብቻ ሳይሆን ይዞ ሰውየው ይዟቸው ወይም ጭራቅ አይነት ነገር አድርገን የያዛቸው ሰው የሚጸልዩ ሰዎች ካሉ ያስለቀቁታል just everyday play ጨዋታ ምናምን በሆነ ውስጥ የእግዚአብሔርን ፕሪንሲፕል ጭንቅላታቸው ላይ እንዲገባ የማድረግ ነው እና ደግሞ በጣም አመናፍሰን ሁሉንም ነገር
ምናደርግ ከሆነ እናከብድባቸዋለን ሲምፕል እና አፕሮችብል ማድረግ ነው ለምሳሌ ምን ማድረግ እንችላለን ያልተደረሱ ህዝብ ክፍሎች እንዳሉ ገና ከልጅነት እንዲያውቁ መርዳት ምንችልባቸው ብዙ መንገዶች ሊኖሩ ይችላሉ ግሎባለች ብዙ ጊዜ ኦፊስ ዴስክ ላይ የምትቀመጥ ግሎባለች ወይም ደግሞ ካርታ ሊኖር ይችላል እሱን ቤታቸው ላይ ወይም ደግሞ ክፍላቸው ላይ መለጠፍ እዛ ለጥፎ አንድ የፈለጉትን ሀገር ራሳቸው እንዲመርጡ ማድረግ እዚህ ምድር ላይ ያሉ ሰዎች እግዚአብሔር እንዲባርካቸው እንዲደርሳቸው እንጸልያለን ቢል እንደዛ መሆን በሌሎች ሲቹዌሽኖች ሁሉ ባሉ በሚያጋጥሙ ሲቹዌሽኖች ሁሉ የእግዚአብሔርን ሐሳብ ከኤቭሪዴይ አክቲቪቲዎች ጋር ማዋሃድ እና ግዴታ እንደ ትልቅ ሰው ጠረጴዛ ላይ ተቀምጠው መተው ለ3 ሰዓት የሚሰበኩበት አይነት መሆን አይጠበቅበትም አንድ ደግሞ በጣም የሰማሁት ደስ የሚል አይነት ሌላ ምሳሌ ምንድነው የኔ ጓደኛ ናትና በጣም በእምነት በጣም ነው መናነሳትና ምን አለችኝ ልጅ ያለን አለች እኔ እናትና አባቴን ሄጄ አባዬ አዲስ ጫማ ፈልጋለሁ ምናምን ስትል ታውቂያለሽ ትልቁ መጽሐፍ አለ እዛ ሄደሽ ጸሎት የሚጻፍበት መጽሐፍ ቤቱ ላይ መሃል ዴስክ ላይ አለ እዛ ሄደሽ እግዚአብሔርን ጠይቂው እሺ ከዛ ትሄድና ጸሎቷን ትልቁ የጸሎት መጽሐፍ ላይ ትጽፋለች እግዚአብሔር አባት እኔ አሁን ጫማ ፈልጋለሁ እንደዚህ አይነት ከዛ ወላጆቹም ያነቡታል ከዛ ይሰጣታል ግን እሷ የምትጸልየው ጸሎቷን እናትና አባቷ እንደጠይቀች አይደለም እግዚአብሔርን ጠየቅኩት ሰጠኝ ነው እና ያ እምነት ከሷ ጋር በጣም ኢንተግሬት አድርጎ እንትን ብሎ እኛ በጣም ብዙ ጊዜ በሊደርሺፕ ማብረን ነበርን ስንፈራ ስንሰጋ ምናምን እሷ አረ እግዚአብሔር ካለች አለች ነው አይነትና ከልጅነታቸው ቢልድ ማድረግ ይችላል የቤተክርስቲያን ትልቁ ሀብት አሁን ከልጆች ውጪ ሌላ ምንም እናየው ነገር ልጆች ፊውቸር ናቸው ይሄንን ምንም መሳት ምንችለው ነገር አይደለም ቤተክርስቲያን የተሰጣት አሁን ያለችበት ትልቁ ምክንያት ለተልእኮ ነው ህዝብን ሁሉ በወንጌል የእግዚአብሔርም የመጨረሻው ሐሳብ ዓለምን ሁሉ በክርስቶስ መጠቅለል ነው ያን ደግሞ በቤተክርስቲያን የሚያደርገው ቤተክርስቲያን ግን ይሄንን ተልእኮ ለሚቀጥለው ትውልድ ለማስተላለፍ ፌል ካደረገች እኛ ይሄንን ስራ ካልሰራ ማን ይሰራዋል ስለዚህ ይሄ ትልቅ ኃላፊነት ነው መዝሙር 67:7 ላይ እግዚአብሔር ይባርከናል የምድር ዳርቻዎች ሁሉ እግዚአብሔርን ይፈራሉ ይላል ናቹራሊ ስታየው እግዚአብሔር ይባርከናል የምድር ዳርቻዎች ሁሉ እግዚአብሔርን ይፈራሉ እንዴት ያገናኘዋል አምስቲ በደንብ ስትመለከቱ እግዚአብሔር የሚባርከን ኢየሱስም እንዲገን ነው ሌሎችም ወደሚባርከው አምላክ እንዲመጡ ነው እኛም እንባረከው ለካስ ለበረከት እንድንሆን ነው እንጂ በረከትን ይዘን እንድንሞታለን ስለዚህ ያ ደግሞ ከአብርሃም ጀምሮ እስከኛ ድረስ ከመጣ አሁንም ልጆች ላይ መስራት በጣም አስፈላጊና ዋነኛ ነገር ነው የሚሆነው ስለዚህ ቤተክርስቲያን ወላጆችን በማስታጠቅ ልጆችን ግን ቅድሚያ በመስጠት ነው መስራት ያለባት የትኛውም ቤተክርስቲያን ሲሄድ መጀመሪያ ማየት የምፈልገው የልጆች አገልግሎት ምን ይመስላል ነው በጣም ደሳሳ የሆነ የተጨናነቀ ከለርፉል ያልሆነ በጣም አሁን አንድ ልጅ እዚህ ቤት ውስጥም ሆነ አንድ ስፍራ ብታመጪው ወደ ጀርባ ምናምን እዛ ውስጥ ገብቶ ምን እንዳለ ማየት ይፈልጋል እኛ ግን እዚሁ ብታስቀምጪና እዚሁ ነው የምንቀመጥ ኪዩሪየስ ናቸው እና ይሄንን ኪዩሪየሲታቸውን ያንግ ሆነው በሚማሩበት አብዞርቭ በሚያደርጉበት ጊዜ አሁን ኢንቨስት ካላደረግን ዊካንት ስለዚህ ኢምፖርታንሱን እናውቀዋለን አስፈላጊነቱን ይገባናል ግን እርምጃዎችን አንሄድም ለምንድነው ለትልቅ ሰው ለማስተማር ምናልባት መስበክ ብቻ ሊጠበቅብኝ ይችላል ወይ ደግሞ ረጅም ሰዓትም መናገር ሊሆን ይችላል ልጅን ግን ለማስተማር በደንብ ክሬቲቭ በሆኑ መንገዶች ማምጣት ስራ ይጠይቃል ስለዚህ ስራ እንደሚጠይቅ አውቀን መግባት ነው ያለብን አንዳንድ ጊዜ የኛም ስንፍና ነው ስራ እንደሚጠይቅ ስናቅ ብዙም ወይ ሰለቻና ልጅ 80 ጊዜ ለምን ሊል ይችላል ለምን እንደዚህ ሆነ ሲል እንደዚህ ስለሆነ ነው እሱስ ለምን ተመልሶ እና ስራ የሚጠይቅን ነገር እንደሚጠይቅ አውቀን በቃ ለመወጣት መሄድ ነውና ይሄ ኮንቪክሽን ከሌለ አይሆንምና
የእግዚአብሔር ስም እንዲከብር በዚህ መቀጠል አለብን። እሺ ኪሩዬ ቴንክ ዩ። የምር የሚገርም ሀሳቦች ነው እያነሳ ያለው። ልጆችን በደንብ አተኩረን መስራት ይኖርብናል። እንደዚህ የሚባልም አባባል አለ አይደለ? ልጅህን እስከ 7 ዓመት ስጠኝ ከዛ በኋላ ካቶሊክ አደርገዋለሁ የሚባል አባባል አለ እና የምርም ገና ልጆች ሆነው አምሯቸው የተለያዩ ፎርሞችን ሳይዝ በነበረበት በዛ ሰዓት ላይ ልጆች ላይ ኢንቨስት ማድረግ በጣም ትልቅ ነገር ነው እና ትልቁን ደግሞ የእግዚአብሔርን ልብ ለልጆች ማካፈል በዛ ውስጥ እንዲያድጉ ማድረግ ትምህርት ቤት ውስጥም ቢሆን ማለት ዛሬ ላይ አብሯቸው የተማረውን ሰው ነገ ላይ እኮ ለመተያየትም እንኳን ሩቅ የሚሆን ሰው ሊሆን ይችላል እና ግን ዛሬ ላይ እነሱ በህይወታቸውም በንግግርም የእግዚአብሔርን ቃል እውነተኛውን ወንጌል ክርስቶስ ኢየሱስን ለጓደኞቻቸው ማስተዋወቅ ከቻሉ ስለዚህ እግዚአብሔርን መንግስት የወንጌልን ጉዳይ ገና ከልጅነታቸው ጀምሮ እነዛ ልጆች ሚሽነሪዎች አድርገን እያሳደግናቸው ነው ማለት ነው። እንደዛ እያደረግን ማለት ነው እና በጣም የሚገርሙ ሀሳቦችን ነው እንዴት የእግዚአብሔርን ቃል ለልጆች ማስተማር እንዳለብን እያነሳ የነበረው እና ቴንክ ዩ። እስቲ በዚሁ አንድ ሀሳብ እንድታነሳልኝ ይፈልጋለሁ። ሞቢላይዜሽን ለአንተ ምንድን ነው? ሞቢላይዜሽን እንዴት ትገልጸዋለህ? መጀመሪያ ያው ምናልባት ሞቢላይዜሽን ሲባል ብዙም ለማይረዱ ያው የሚሽን ሞቢላይዜሽን ነው ተልእኮ ተኮር የሆነ ሞቢላይዜሽን ወይም በአማርኛ ቅድም እንዳወራሁት የተልእኮ አስተማባሪ ነው የምንለው እና የማስተማበርና የማሰማራት ስራ ነው እና እንግዲህ የማቴዎስ ወንጌል ምዕራፍ 24:14 ላይ እንዲህ ይላል የዚህም የመንግስት ወንጌል በምድር ሁሉ ይሰበካል የዛኔም መጨረሻው ይመጣል ይላልና እንግዲህ የመጨረሻውን ጊዜ እንዲመጣ መቼ እንደሆነ አናውቅም ግን እንዲመጣ ግን አትሊስት በምድር ላይ ያለ ህዝብ ሁሉ መስማት አለበት የእግዚአብሔርን ወንጌል የክርስቶስ ኢየሱስን እውነት መስማት አለበት። ያ ደግሞ እንዲሆን ያንን እንዲሰሩ የተመረጡት መላእክቶች አይደሉም የተለያየ ሌላ ፍጥረት አይደለም። ያንን ስራ እንዲሰራ የተመረጠው የሰው ልጅ ነው እና አንዳንዴ ኢማጂን ማደርገውም እግዚአብሔር ከፈለገ ብሎ አይጨርሰውም እንዴ ምንድነው አይነት ነገር አለው ግን በዛ ውስጥ እንድንሰራ ዓላማ አለው እና ይሄንን ተልእኮ ይሄንን የክርስቶስ ኢየሱስ ወንጌል እንደ ካታላይዝ የሚያደርጉ ወይም ደግሞ ስራው እንዲሰራ ሆርን የሆኑ ናቸው ወይም ደግሞ ጥሩምባ ነፊዎች የመጨረሻው ዘመን ጥሩምባ ነፊዎች የመጨረሻው ዘመን ፕሮፌት የሆኑ የእግዚአብሔርን ልብ ለእግዚአብሔር ህዝብ የሚገልጡ የእግዚአብሔር ልብ እዚህ ጋር ነው እግዚአብሔር የሚወደው የእሱን ሐሳብ ብትሰሩ ነው የሚል አይነት ድምፅን ይዘው የሚያገለግሉ ናቸው። ለኔ ያልተደረሱትን መድረስ እጅግ አስፈላጊ ነው ግን ደግሞ ወደ መህሩ የሚሄዱ ሰራተኞች ደግሞ መቀስቀሳቸው ደግሞ ያስፈልጋል ከሆነ የበለጠ ደግሞ አስፈልጋል ይሆናል እና ለኔ በጣም ክቡር የሆነ አገልግሎት ነው ሚሽን ሞቢላይዜሽን ወይ ሞቢላይዘር ነኝ ስል ቅዱሳን ቤተክርስቲያን ለዚህ ታላቅ ተልእኮ እንደተጠራች አውቃ የራሷን ታላቅ ተልእኮ ወደ ፍጻሜ እንዲመጣ የራሷን አስተዋጽኦ እንድታደርግ የመቀስቀስ ነው የማስታጠቅ ነው። ኢየሱስ ክርስቶስ በነበረው አገልግሎት በራሱ ያለውን አብ የላከውን ስራ ሰርቶ እንዳከበረ ግን ደግሞ ይሄንን ስራ ስቲል ኤክስቴንድ አድርጎታል አይደል ለቤተክርስቲያን አብን እንደላከኝ እናንተንም እልካችኋለሁ እኔ ያለው አይደለ ልክ በዛ መላክ 12 ሰዎችን ስትራቴጂካሊ ስልታዊ በሆነ መንገድ መርጦ ምድርን ሁሉ እንተን እንዳለ በውስጣቸው ያለውን እውነተኛውን የእግዚአብሔርን ድምጽ የመግለጥ ነው እንዲመጣ እንዲታይ ማድረግ ነውና ቤተክርስቲያን አሁን ለዚህ ለትልቁ ተልእኮ ያላት ምላሽ በጣም እንብዛም ነው የረገበ ነው ወይም ቀስ ያለ ዝቅ ያለ ነው ያንን የመቀስቀስ ነው ተመልሶ
እሳት ነበልባል የማድረግ ነው እና ለኔ ሞቢላይዜሽን ወይም ሞቢላይዘር ነኝ ስል ለመጨረሻው ዘመን የሚነሱትን የመቀስቀስ ትልቅ የሆነ የማስታጠቅ ከዛ ደግሞ የሚፈለጉበት ስፍራ ላይ የማሰማራትን ትልቅ ስራ የመስራት ነውና በጣም የምወደው ፓርቲኩላርሊ ደግሞ በልጆች ኮንቴክስት ከደሞ ካረኩት የሚመጣው ትውልድ ሁሉ አምጣ ጌታ አምጣ እኔ ምኖረው አንተ እንድታገለግለኝ ነው አይነት ከሚለው ወጣው በዚህ ዘመን የመጨረሻውን ደግሞ የሚጋፈጡትን የማስታጠቅ ትልቅ እድል ነውና እሱ በጣም ደስ ይለኛል። ቴንክ ዩ ኪሩዬ እግዚአብሔር ይባርክ። የእውነት የሚገርም ነገር ነው ሼር ያደረከ